ጀግኝ እሺ እኔ በቻልኩት መጠን ላንቺ ለመከላከል እሞክራለሁ ያንቺ ነገሮች ለማስተካከል እሞክራለሁ አንቺ ግን ቆፍጠን እንድትልኝ እፈልጋለሁ ቶሎ ሆድ እንዳይብስሽ ነው እሺ እሺ ቆጭ ምናባሽ ነው የምታስቢ ምንም አላሰብኩም ስለናፈቀኝ ነው እኔ ስለናፈቀሽ እኮ ኮምልሽ መስዋዕት ቀለበት ለማሰር አንቺ ማሰር ክፋታና ፕሮግራም አለን አልሄድም ማስተላክ ዛሬማ እዚህ ነው የምታድረው ጨረስን እኮ ተነጋግረን ዛሬማ እኔማ አልሄድም ገና አሁን የልባችን ተባብለናል አይደል ደግሞ መጀመሪያ እሺ ማሪ የምታወሪው ነገር ልክ አድርጊበት በልክ አድርጊው እንግዳ አለ እሺ ስራው ሲኖርሽ ቤቱ ከኔ ነው እንቻለን ወይ ኑሪበት ኪያ አንዴ እሺ እስቲ ፍላንሲፋ ይሄንን አጥፉት ወደዛ አኔ ምንድን ነው እባክሽ ደህና ነኝ እማ ዳን እሺ ዳን እሺ እናት ደህና ነኝ እሺ አይ አይደለም ዝም ብሎ ውሃ ነገር ምናምን ነገር እንትን ስለበት 10 ደቂቃ ተከብራ ትውጣ ላስቀይማት አልፈልግም አመነጫጭቄ የማይሆን ነገር አድርጌ እንድትወጣ አልፈልግም ይኸውልሽ እህቴ እባክሽ ተረጂኝ ከብዙ ስቃይ በኋላ ነው ይሄንን ቀን ያመጣው እዚህ ጋር እንግዳ መጥቶ አንቺስ ቤትሽ እንግዳ መጥቶ እሱን ይሄድ ማለት ምን ማለት ነው? ቁጭ በይ ቤትሽ ነው። ቁጭ በይ አንቺ። እኔ የምር ደስ ይላል ብዬ ነበር ያሰብኩት። አረ በጣም ደስ አላለንም? ኪዩ አንቺ ባለቤትሽን ይዘሽ ብትመጪና ኪያ እንደዛ አላስፈላጊ ነገር ብታረግ ባለቤትሽ ይቆጣል አይደል? አንቺም ትቆጫለሽ አይደል? ማለት ምን አደረገ? ምንም አላደረግንም። ያው ያሳልፍነው ነገር ደስ የማይል ስለነ አረ መሪያም ላላህ ሻራዋክስ ሚሊዮች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁኝ። ያው እንግዲህ ታውቃላችሁ ቤተሰብ ሆኖን ትንሽ መረባበሽ ነበር የነበረው፣ ግን ደግሞ ያንን መረባበሽ ወደ ሰላም ለመለወጥ ተክተክ እያልን ነበረ። አኑ የተገዛለትን መኪና ለመከስከስ ጥሩ ተጫውቷል፣ ግን ያው እውነታውን ካወቀ በኋላ ደህና ለመሆን ሞክሯል እና እንዳባውራ ዛሬ ቡና ልጠጣ ነውና ሁሉም ነገር ተስተካክሎ ደግሞ ቡና ልጠጣ መሞከር በቂ ነው። ችግር የለም። ቅርታሽ ኖርማል ነው። ታውቃለህ ሁሌም ቢሆን ሰውኛን ለማጣላት እንደ ደፋ ቀና እንዳሉ ነውና ችግር የለም። ዛሬ አኑ እህት መሪማም እንግዲህ የልጅነት ጓደኛዋ ዛሬ እዚህ ነው የምትመጣው፣ እዚህ ነው የምትጠይቀኝ ብላኛለች። ስለዚህ እሷንም ደስ እንዲላት አይሻለም ጠይቃሉ ብላሻለች። ዛሬ ጓደኛዋ ትመጣለች እና ከዱባይ ከመጣች ጀምሮ አልተናናልቻትም። ትንሽ ከመሪማ ጋርም ለመግባባት እየሞከርኩኝ ነው። ዛሬ እንግዲህ ጓደኛዬ ትመጣለች ምናምን ነገር ቤቱ ፏፏ አድርገሽ ጠብቂው ስላለች ፀሐይ ምግቡን እያስተካከለች ነው። እኔ ደግሞ ወደ ቡናው ልመለስ ብዬ ነበረ። እንግዲህ ዛሬ ቆንጆ አድርገን እሷንም ጠብቃት ጓደኛዋንም እሷንም ለማስደሰት እንሞክራለን። ያው አኑ አይደል የቡና ሱስ እንዳለበት ታውቃላችሁ እና ቡና መጣት አለበት። አለበዚያ ቡና ካዘታ ቡና መስዬ ይታየዋለሁ እኔ ራሴና ደግሞ የኪዩ ቡና እንዴት እንደናፈቀኝ ነው ነገር ታሪክ ነው። ሰው እየተረባበሽን ስለነበረ ምናምን ነገር ትንሽ ቡናውን አጥቼው ነው ነገር ከሆነ ሰው ዛሬ ከቡናዬ ጋርም ተገናኝቻለሁ፣ ከሰላሚም ጋር ተገናኝቻለሁ። ኪዩቲም ወደ ራሷ ምናምን ነገር ተመልሳለች። ትንሽ አለመግባባቶች ነበሩ። ያው የመኪናው ምናምን የኪያ ክስት ያው ደስ የማይል ነገር ነበር ያደረገችው። እነዛን ስጦታዎች ምናምን ነገር ይዛ መጣ። ያም የመጣው መኪናውም የተገዛው በሱ ነው ምናምን ነገር ብላ ነበርና ያለመሆኑ ምናምን ነገር በተወሰነ መልኩ ምናምን መረጋገጥ ሶሪ ብቻ አሩኑ የሆነ ነገር ተስተካከለ ስንል የሆነ ነገር ይበላሻል፣ የሆነ ነገር ተበላሸ ምናምን ነገር ብለን ደግሞ አንዱ ላይ ለማስተካከል እንትን ስንል ብቻ ኪዩ እንድታውቂ የምፈልገው ነገር ቢኖር በጣም እንድጠነክሪልኝ እፈልጋለሁ። ከመቼውም ጊዜ በላይ እሺ። አላውቅም የሆነ ነገር ፍርሃት እያለኝ ነው። ደስ የማይል ስሜቶች ምናምን ነገር እየተሰሙኝ ነው። ለምን እንደሆነ አላውቅም። ኪዩ እኔ ባንቺ ደካማ ነኝ፣ ጠንካራ ሰው አይደለሁም። በእያንዳንዱ ነገር የሚፈትነኝ ነገር ምናምን በዙሪያ እድሜ ልኬን አንቺን ካወቅኩበት ቀን ጀምሮ በቃ እንድስቅ አይፈቅዱልኝም። አንድ ቀን እንኳን ከአንቺ ጋር ተረጋግቼ ምናምን ነገር ታውቂያለሽ። በዙሪያችን ያሉ ሰዎች ምናምን ነገር አልተረዱትም። እኛ ግን የተረዳነው ነገር አለ አይደል? አንዳችን ለአንዳችን ስለዚህ ጠንካራ ሁኚልኝ፣ ቶሎ ኢሞሽናል ያቱኝ፣ ጀግኝ እሺ። እኔ በቻልኩት መጠን ለአንቺ ለመከላከል እሞክራለሁ፣ የአንቺ ነገሮች ለማስተካከል እሞክራለሁ። አንቺ ግን ቆፍጠን እንድትልኝ እፈልጋለሁ። ቶሎ ሆድ እንዳይብስሽ ነው እሺ። እሺ ቆንጆ ምን አባሽ ነው የምታስቢው? ምንም አላሰብኩም። ቃልን ገጠመኝ ቡናውን እኮ እንትን ያልኩኝ እኮ እንትን ይምጡ ብዬሽ ነው። እሺ አይ ይሻላል። ደስ የሚለው ድባቡ ምናምን ነገር ሲመጡ ስለሆነ ይምጡን። በርተንኳኳ ነው የምር ተንኳኳ። ኦኬ ያው ፀሐይም በላይ
እና ዛሬ ቆንጆ ቀን እናሳልፋለን ብዬ አስባለሁ። ምክንያቱም ያው ሲስከመጣሽ ጀምሮ ትንሽ ነገሮች እንትን እያሉ ነበርና ሰላም እንጂ አይ ትንሽ ፍሬሻል ሰላም ነው። ባለቤቴ ናት ኪዩቲ ትባላለች። ኪዩቲ በጣም ረጅም ጊዜ ነው ልጅ እያለን ምናምን ነገር ጎረቤታችን ነበረች ምናምን ነገር አልጠበኩም ነበር። ሀገር ውስጥ አልነበርሽም ነው? አዎ ከእሷ ጋር ነበረን። ቀድመት መጥቼ ነው እንጂ እዛው ዱባይ አንድ ላይ ነበራችሁ? አንድ ላይ ነበረ። ታዲያ ለምንድን ነው እስከ ዛሬ አልነገርሽኝ ምናምን እንደምትገናኝ ኪዬ በጣም ትንሽ ልጅ ሆነን ምናምን ነገር ነው የምትታወቀው እና ከእሷ ጋር ረጅም ጊዜ ግን የእውነት ነው ነው ያኔ ወፍጮ በጣም ረጅም አዎ ተለውጠሻል በጣም የሆነ ፊዚካሊ ራሱ ምናምን ነገር ትንሽ ልጅ ነበር የእውነት ነው ስለዚህ ማሻአላ በጣም ነው ያማረው። እኔ እንደዚህ ምን መቻወኩ እኔ እንደዚህ ሁሌ ነው የምጠይቃት ቤተሰብ ምናምን ሁሌ ያለው ሰጅኝ እንገናኝ እላታለሁ። ረጅም ጊዜ ሰማንቺ ቢዚ ነሽ ደግሞ ከቢሆንም ባሉንም አይመቸኝም መቀመጥ ኦኬ እዛ ያላችሁ እዛው ራሱ አብራችሁ ስትሆኑ ምናምን ነገር ብትደውይልኝ እስከ ላይ ራሱ ማውራት ነበር። ስንት ነገር አለፈ በጣም ስንት ነገር የእውነት ረጅም ጊዜ ምናምን ነገር በነገራችን ላይ ከኪያ ጋር ምናምን ነገር እዚህ ላይ ነው ወይ ዛኔ ልጅ ያለን ስንጫወት ሶስታችን ያው በረባባ ነው ሚስት ካል አይ እሺ ያጂ አንቺ እሺ ለኪያ ልጋራት ሚስቴ ካልሆነች ብሎ አታሳፍሪ ትንሽ ልጅ የሆነ ነገር የለም የሆነ ቃቃ ምናምን ነገር እንትን ሲባል በምናምስ ምናምን የሚባል ነገር ነበር እና ካልሆነን ደግሞ እንደዚህ ካልሆነን ሌላ ሰው ባል ያደረኩኝ መጥቶ ይበጠብጠዋል። አጫወት ነበር አመፀኛ ነበር ከያሳ አሁንም እንደ ድሮ ነው ልታስበሽ ከድሮ እስካሁን ማለት ነው ድሮ አሁን በተጣጣ እርጅና ደስ ይሉኛል ስላየሁ ደስ ይሉኛል። ረጅም ጊዜ ከቤተሰብ ጋር ምናምን ነገር ራሱ ማለት ያንቺ ቤተሰቦቹ ያኔ ቤተሰባችሁ ምናምን ከሄዳችሁ በኋላ ከማንም ጋር እንገናኝ ምናምን እና አዎ ግን እኔ ይገርምሃል እኔ ከሁሉ ብዙ ጓደኞች ነበሩና አይደል ግን በቃ ማረሳ አንተን ነው የምሬን ነው የነበረኝ ነው በቃ ቁጭ ብለን ምናምን ቁጭ ብዬ አንዳንዴ እንደዚህ አሁን ሰው ምናምን ሳስብ ስለልጅነት ምናምን ነገር ሳስብ አንተን ነው ማስበው በቃ መጀመሪያ ማለት ነው አይደል ትዛለኝ ምናምን ብዬ ራስ ብዙ በጣም ብዙ ረጅም ጊዜያችንን ምናምን ነገር እዛው አካባቢ ሜዳ ነበር ፊት ለፊት ከቤታችን ምናምን እና ዴሊ ያው በቃ ከሁለተኛው ቤት ሶስተኛው ቤት ምናምን ነገር ነው ከቤተሰብ ከፋሚሊ ቤት ምናምን ከነማዘር ጋር እና በቃ እንገናኛለን ኤቭሪ ሲንግል ዴይ ነው ደግሞ ሁሌ የምንጮህ አብረን ነበር እና ሰዓቱን አብጀው ቡናውን ልብላ በጣም በቃ ስላገኘው በጣም ነው ደስ ያለኝ። ወይኔ ደስ ይለኛል የእውነት ልዩ እንግዳችን ደስ ይላል እኮ አጥቂ ደግሞ ከዚህ በኋላ መጣይ ከዚህ በኋላ አይደል እንዴ ከዚህ በኋላ ሲጀመር የት ትሄዳለች ቤቷ ነው ከዚህ በኋላ ደግሞ ይጣፋል። አዎ እንዳጠቂ በእናትሽ ይሻላል መደሪ ምን ችግር አለ አይደል እዚህ ትላለች ካለ ችግር የለውም። ዛሬ እንደውም ሲመታድርግ የልጅነት ጓደኛሽ አይደል ምን ችግር አለ ከሱ ጋር ታድራለች። እኔ እናንቺ አንድ ላይ ማሬ ማኮ ትቀልዳለች አንተ አይ ለነገሩ አንቺም ማዘር ጋር ሄዳለሁ ብለሽ ነበር እኔም ራሱ ማዘር ጋር ሄዳለሁ ምናምን ነገር ቅድም ብለን ተነጋግረን ነበር እንደውም ከመሬም ጋር ምናምን ነገር ያው እዚህ ታድራላችሁ የምር ቤቱ ባዶ ይሆናል ብዬ ጭንቅ ብሎኝ ነበር እንዴ አንተማ እንግዳ ከሄድኩም አይ ከሄድኩም አይ አይደለም እውነቱን ለመናገር ነው ከመሬም ቤቱን በደንብ ታሳይሻለች በደንብ እስከኔ ደግሞ አሁን ኪያ በደንብ ታሳይሻለች ቤቱ ጠዋት ይመጣል እናንተ እዚያ ያሳድርላችኋለሁ እዚህ ያድራል እናንተ አብራችሁ ትጫወታላችሁ አይሻልም አዎ እናንተ አብራችሁ ትጫወታላችሁ እኔ ደስ ይለኛል ማለት ያው ረጅም ጊዜያችን ነው እንደነገርኩ ያው ስንጫወት እናድራለን ትጫወታላችሁ ችግር የለውም ፀሐይ ማለሽ ደግሞ ምን የምትፈልጉትን ነገር በእናትህ መጀመሪያ ምሳ ትበሉ ወይስ ቡና ይፈላ በማረግ የትኛው ነው እሺ እኮ ፀሐዬ
አቀራርቢው እስኪ ስለ ስራ ምናምን ነገር እና ምንድን ነው ያለሽ? ቡናውን እኮ ቆይ ልቁላ ብዬ እኮ ነው። እማ ነይ ቁጭ በይ ቁጭ በይ ነይ ኪዩ። እሺ ስራ ነበርን እዛ ነገ ከሷ ጋር ነበርና ንግድ ምናምን እየተመላለስኩ ምናምን እሰራለሁ። ኦኬ እቃዎች አስመጣለሁ ምናምን እዚህ ሙስቅና ነገር ስለዚህ ያው ኪያ አፈላለሁ ስላለች ችግር የለም። እንግዳም ስለሆነች መሬም እሺ በይ እባክሽ በፈጠረሽ ምንድነው ይኸውልሽ መሬም እኔ ወይ እኔ አፈላለሁ። ኧረ ችግር የለውም ምን ያፈለዋል ወይ ችግር የለውም። እሺ ቆያችሁ እንዴ መጥተሽ ነው እንግዲህ ኪዬ ነይ እዚህ ችግር የለውም። እስቲ የኔንም ሙያ ደግሞ ይቅመስ። ምንም ይሻላል። እኔም ቡናውን ጠጣለሁ ካፈላሽ ማርያም ሰሞኑን እኮ የኔ ቡና ትንሽ ወፈረባት መሰለኝ የጠጣች አልነበረ። ኧረ እስቲ ጓደኛዋ ቡና ከጠጣች እስቲ የኔ ትቅመሰውና ደግሞ እናያለን። እና አዲስ ነገር አለ? ምንም አዲስ ነገር የለም። ያው ባለትዳር ሆኛለሁ። ያው ቤት ምናምን ነገር የቤት ምናምን ከኪዩ ጋር ሆነን ያው እንደምታየው አንድ ባንድ ምናምን ነገሮችን እያስተካከለን ምናምን ነገር ነበረ። አሁን ቀለበት አስረናል። ደግሞ ኢንሻአላህ ነገ ከነገ ወዲያ ደግሞ ቀለበት ብቻ ነው መጀመሪያ ነው ወይስ ዝም ብሎ ቀለበት? እኛ ራሱ የለንበት ምን ያሁን ነው የመጡት እና ቀለበት ምናምን ነገር አስረናል። በቀጣይ አጭር ጊዜ ስታረለቂ ተናግረን ነበር ምናምን ነገር ትዳር ምናምን ነገር ያው እያሰብን ነው። አሁን ቅርብ ጊዜ ሁሉ ነገሮችን እናስተካክላለን ብለናል ምናምን። ኪዩ ትንሽ ሰው ፊት ትንሽ ብዙ ማውራት ምናምን ነገር ከብዳታልና ትላለች። አይ ደስ ይላል። ደግሞ እንደዚህ ርቀኝ ስትቀመጥ ጨንቃታል። ለዛ እኮ ነው ላበላብ ይወጣ ነው ወደዚህ ችግር የለም እዚህ እኮ እሺ አይ ደስ ይላል ደግሞ ወይ እንደዚህ ሆነና ችግር የለም። ቡናችን እንጠጣና አይሻልም? እኔ ደህና ነኝ። በጣም ሰላም ነኝ። ስራ ምናምን እየሰራሁ ነው። አዎ ስራ እየሰራሁ ነው። ነግረህ አታውቅም ግን ረጅም ጊዜ እንትን እንባባላለን እያልኩኝ የእውነት ነገ ከነገ ወዲያ ምናምን እኔ ቆይ ቅርብ ጊዜ እየበላሁ ነው የመጣሽው። ኪዬ ዳቦሽ ያዥ እሺ እሺ እና ያው እንዳልኩሽም ስራ ምናምን ነገር እየሰራን ነው። ያው ወፍጮ ቤቱ ላይ ምናምን ነገር ትንሽ ያኔ ተቀጥሬ ስራ ምናምን ነገር ታስታውሻለሽ? አልሐምዱሊላህ አላህ ብሎ ብዙ ነገሮች ምናምን ነገር ተስተካከሉ፣ ብዙ ነገር ተለወጡ ምናምን። ድሮ ሰነፍ ነበርኩ ታውቂያለሽ ነው እዚህም እዛ ምናምን አላማ ከኪያ ጋር ከተገናኘው ጀምሮ ወንድ በቃ አላር ወንድ ነው ያደረገችኝ። እውነት በጣም ብዙ ነው ሐሳቧ። አይ በጣም ከድሮ አይለኩ ግን ያው በዝባዥ ነበር። እዚህም እዛም ቤተሰብ ላስቸግር ነበር ስለሚል ነው። አዎ ትንሽ ጓደኞች ነበራችሁ ወይስ ምንድን ነበራችሁ? ልጅ ያላችሁ ትምህርት ቤት በፊት ምናምን ከትምህርት ቤት እኮ ሳንገባ እኮ ነው በፊት አለ አይደል ኪዬ የት ድሮ እያለን ምናምን ነገርና ከመሬማ ጋር ረጅም ጊዜ እንተናል እንጂ ምን ነው በቃ ምን አለፋሽ ማታ ላይ ራሱ በግድ ነበር እኮ አይደል እንዴ? በግድኛ ቤተሰብ ማዘር መጣ ምናምን ወስደው ምናምን እንጂ ከኔ ልጅም ነበር። ያው ኪዩ ታስታውሽ የለ እንዴ ጎረቤት ልጅ ምናምን ድሮ ሲኖር ምናምን ነገር ጎረቤት ለጎረቤት እዛ ጋርና እዚህ ጋር ምናምን ነገር ይኖር የለ እንደዛ ምናምን ያው ሰዎች እንትን ይላሉ። ነግሬሽኛ አይደል እንዴ አንቺ የሆነ ጊዜ ላይ ምናምን ነገር ትንሽ ልጅ እያለው ምናምን ደቃቃ ምናምን ጮት ነበር እሱን የመሰለኝ ምናምን ትኛ ነበር። አንተ ስልኩ መታው እኔ ወንጣት ነው የከበደኝ ማለት እኔ ምንም ምንድነው እስቲ ቆይ አይሳቅ ነው ደህና ነኝ። አይ ደህና ነኝ ዝም ብዬ ምን እንትን አምጪስ ጨርቅ ነገር የለም ነው። ኧረ የለም እንደዛ አይደል ዝም ብሎ ትንሽ እንትን ነው። ደህና ነኝ ተባት እስቲ የሆነ ነገር አምጪ። ምንድነው? አይ ደህና ነኝ ነው አይደለም። ይኸውልሽ ሲጀመር ይሄ ሁሉ ሁለት ሻማ ምን ይሰራል? ምንድነው? እስቲ ብላን ሲባል ይሄንን አጥፍቶ ወደዛ አሁን ምንድነው? እባክሽ ደህና ነኝ እማ ደህና ነኝ። እሺ እሺ እናት ደህና ነኝ። እሺ አይ አይደለም ዝም ብሎ ውሃ ነገር ምናምን ነገር እንትን ስለበት አመድ ምናምን አሪፍ ነው እኮ ይባላል አይደል? እስቲ ሳትፎ ጀምር በቃ ደህና ነው። በጣም ደህና ነው። በጣም አመሰግናለሁ።
እስቲ በደንብ ጥፍር ይልስ። እሺ በጣም አመሰግናለሁ። እሺ ይቀጥላል አይደል? አዎ አይ ደህና ነው። እሺ በቃ ብዙ አይደል የሆነ አትጨነቂ። እሺ አትጨነቂ። እንትን እስኪ ልኩ ሰዓቱ ትንሽ እንትን እስኪ ደቂቃው ምንድን ነው? እሺ አይደለም በጣም ነው ሰዓት ከሆነ ይቃጠል ሙሉ እንትን ይላል። እንደዛ ለማለት አይደለም። ትንሽ እንትን ስላለ ደህና ነኝ። እሺ እናት አትጨነቂ። በጣም አመሰግናለሁ። ያው እንደ ልጅነት ሲነሽ ነው ሁሌ ያኔም ስወድቅ ምናምን እንትን ትይ ነበርና ደህና ነኝ። መሬም ስነስርዓት ነው። ተጫወቱ እናንተ ተጫወቱ። እሺ ተጫወቱ። በነገራችን ላይ እንትን ፕሮግራም ነበረን አይደል? የሆነ የደም ሰው ጋር ምናምን እንደዚህ የለበሰችው እዛ ሄደን ምናምን ነገር የሆነ ፕሮግራም ጠሩንና እዛ እንሄዳለን ነው ነገር ተባለ። ከረጅም ጊዜ ከዛ ሁሉ አመት በኋላ መጥቼ እውነት ነው አይደል እንዴ? እሱማ ትክክል ነው፣ እውነት ነው። እናስተካክላለን ብዬ ነው። እሺ እና ደህና ነሽ? ደህና ነኝ። እንዴት ነሽ? ስራ ምናምን እንዴት ነበረ? ስራ በጣም ቆንጆ ነው። የሆነ ሰዓት ላይ እንትን ብዬ ነበረ፣ የሆነ ነገሮች ፊል እያደረጉብኝ ነበረ። አሁን ግን በጣም አሪፍ ነው። በጣም እንዴት እንዳማረባት እሺ ምን አስብሽ ታዲያ? ስራ ምናምን ነገር ከዚህ ይበልጥ አላማረብኝም። ምን አስብሽ ታዲያ? ስራስ አንድ ላይ ስትሆኑ ደግሞ እያደገ ሲመጣ ቆንጆ ይሆናል። በጣም ተበላ ነው። እኔም ለዛ ነው የምወደው። አሁን ድሮ ያዛ አይታወቅም። አሁን ቆንጆ ይሆናል በጣም። እሺ እንትን በጣም ነው ያማረብሽ። በጣም ቆንጆ ሆነሻል። አላያትም? እስኪ በደንብ ያት። እሺ አረ በጣም አምሮባት ተለወጠች። የእውነት አይ በጣም ተለወጠች። ግራ ገብቶኝ ነበር እንዴ? በጣም ተለወጠች። አይ እንደዛ ሰፈሩ እየበጠበጠ ያኔ በጣም ቀጫጫ ነበርሽ ምናምን ነገር እና ወፈርሽ አሁን ምናምን በጣም ይገርማል። ጊዜውም ነገሩ ረጅም ጊዜ ነው ምናምን ነገር ነው። አረ ከዚህ በላይ በጣም ወፍሬ ነበር። በጣም ስራ ታዲያ እንዴት ነው? ምን አሰብሽ? እዚህ ተመለሰሽ ትይዣለሽ ወይስ እዚሁ ስራ? ያሰብኩት በቃ እየተመላለስኩ ምናምን ዱባይ ምናምን አንተ ታታለካ ምናምን የማውቃቸው አንዳንድ ሳምሳራ ዱባይ የትገናኛሉ። አይ ነው ሀሳብ ካለው ችግር የለውም። እቃ ምናምን እያመጣው ጤፍ ከዱባይ ታውጪ ነው። ጤፍ ሳይሆን እቃ ምናምን ያመጣት የወንድ ሽቶ ምናምን አመጣለሁ እና እዚህ እንትን ካለ ለጓደኞች ምናምን ታሻሽላለህ። እሺ ምንም ችግር የለም። በዚህ ጉዳይ በነገራችን ላይ ቡቲክ ምናምን ነገር ኪዩም ስለምትሰራ ብዙ ነገር ስልክ አቀያየራችሁና ብዙ ታግዝሻለች። እሱ ያው ቡቲክ ነው የምትሰራው። ሰሞኑን ትንሽ ለምን ታውሽ? አይ እሱ ራሱ ያግዝሻል። እሱ አይደለም ነገር የሴት እቃ ምናምን አመጣለሁ። ዱባይ ደግሞ አሪፍ እቃ ነው ያለው ታውቃላችሁ፣ ማለት ምን አይነት ጥራት እንዳለው ምናምን እና ያን ነገር አምጥቼ ላንቺ ሰጥሽና አንድ ላይ ማለት ነው ላንቺም አንተ እሺ ኪዩ ምንድነው ባይ ስለ ፕሮግራሙ አንዴ ላውራት ተፈልኩ ስለነበርኩ እሺ ተረጋጊ። እሺ አንዴ ይቅርታ። እሺ ቡና ያው እንትን ስላልሽ ነው። ኪዬ እኔ ልጅ የት ኪያ ቁጭ በይ። ኪያ ቁጭ በይ። እንግዳ አለብን። ኪያ እንግዳ አለብን። እሺ እንግዳ ደግሞ እኔ ብቻዬን ምን ወጣ ሰራው ቡና ላፈላ ታውቃለች። ሻይ ታቀርባለች። ቡናውን ደግሞ እሜቴ ተከናበታለች። በጣም ጎበዝ ናት ሰሚራ። ትንሽ እንትን ብላለች ነው። አረ በፍጹም ነው እንደዛ አይደለም። የእውነት እንደዛ አይደለም። ይኸውልሽ ምን መሰለሽ ውጪ ለውጣ ስራ ፕሮግራም ነበረና ያን ፕሮግራም እንትን ብለን ልንሄድ ነበር። ለዛ ነው እሺ እንዳትቀየም ይባልሽ። ያው ቤተሰብ ነው ያው ኪዩም ጋር ስለተቀያየራላችሁ ከዚህ በኋላ ታውራላችሁ አንዳንድ ነገር ነው። ያው በስራ ጉዳይ እንዳልኩሽም እሷም ቡቲክ ስለምትሰጥ ኧረ ችግር የለውም። ያምርብሻል አንቺ እንደዚህ ነው የሚያምረው። ሲጀመር ቤቱ ነው አሁን ገና ቤት መሰለኝ። መሬም ልክ አድርጊበት። እሺ ኪያ መሬም የምታወሪው ነገር ልክ አድርጊበት። እማ ኪያ በልክ አድርጊው። እንግዳ አለ። እሺ ስራ ሲኖርሽ ቤቱ ከኔ ነው አንቺ አይደለም ወይ ኑሪበት። ኪያ አንዴ እሺ በይ አንዴ እሺ እኔ አይደለም በፍጹም እቤቱ ምናምን ነገር ላይ እንድታሳይሽ እፈልጋለሁ። እሺ ኪያ አንዴ እባክሽ። እሺ እሺ በይ አንዴ ቤቱን አሳያት። እየሰራነውን ቤት እኔና አንቺ አሳያታለሁ። እሺ እሺ አንዴ አሳያት። እሺ ቤቱ እሺ ያው የወደፊትሽ ስለሆነ በደንብ አሳያት። ይኸው ምን እያደረግሽ ነው? አንቺ ችግርሽ ምንድን ነው? ጠፍጥፌ ነው ማስወጣት ነግሬሻለሁ። ማንን ነው የምታስወጣት? እያደረግሽ ያለሽው ነገር ትክክል አይደለም። ምንድን ነው ትክክል ያለው? እያደረግሽ
እያደረግሽ ያለሽ ነገር ትክክል አይደለም በፍጹም። አዎ መጣች፣ ግን እያደረግሽ ያለሽ ነገር ኪያን እያስቀየምሻት ነው። ኪያ እየተቀየመች ነው ያለችው። ለኔ ግድ ይሰጠኛል። አንቺ ግድ ባይሰጥሽ እንኳን ለኔ ግድ ይሰጠኛል። ብን ብዬ እንድጠፋልሽ አይኔንም እንደማትፈልጊ ከሆነ ይሄን ነገራት እያስፈራራሁሽ ነው አይደል መሰለሽ? ትኖሪበታለሽ፣ ጥዬልሽ እወጣለሁ። ልጅቷ እንደ እንግዳ ተከብራ እዚህ ቤት ያለች 10 ደቂቃ መጣች 20 ደቂቃ መጣች እንድታሳልፍ የምትፈልጊ ከሆነ 10 ደቂቃ ተከብራ ትውጣ። ላስቀይማት አልፈልግም። አመነጫጭቄ የማይሆን ነገር አድርጌ እንድትወጣ አልፈልግም። ይኸውልሽ እህቴ እባክሽ ተረጂኝ። ከብዙ ስቃይ በኋላ ነው ይሄንን ቀን ያመጣው። ከብዙ ስቃይ በኋላ ሰላም ሆንኩኝ። እሺ ስለዚህ አሁን ሰላምን አድርግሽ እባክሽ። ምን ሰላም አለ ሲጀመር? ከዚህ ሴትዮ እስካልወጣች ድረስ ሰላም የለም። ኪያ በራሷ ችግር አይደለም። ይኸውልሽ ኪያ በራሷ ችግር አንቺ ነሽ ያያችሁሽ ያለሽ እያደረግሽው ያለው ነገር ትክክል አይደለም። አትበራኝ፣ ጮህ አታውራኝ። በጣም ነው የሚያምረው። ይሄን የመሰለ ቤት ሰርተህ ነው እንዴ አንተ? ያው ምን ሚስት ብቻ ነው የጎደለው? እሺ ያው እሷን የሰራችው ምን ነው የሰራችው? እኔ ማኬት አምጥቼ በጣም ነው የሚያምረው። በጣም ነው የሚያምረው። ኦኬ ያው ደስ ብሎኛል። እሺ ደረባሳይሽ ነገር አያችሁ? እሺ በጣም አመሰግናለሁ። ያው እንግዳ ቤተሰብ ሲመጣ ብዙ ነገሮችን ነው የሚስተካከለው። በጣም ትንሽ ፕሮግራም እዛ አለ ምናምን ነገር ስለተባለ ጥሪ አጋሪ ነው። ኧረ በፍጹም ቤት በኩል ያው ስልኬን እንደውም አንቺ አንዴ ስልኬን እየጠራ እያየሁት ነበረ ነው። ምናልባት የእሱ ስልክ ነው ወይ እሱ ስልክ አይደለም? እሺ ዛሬ ተጫውተን ምናምን ነገር ስለመጣች በእውነት በጣም ደስ ብሎናል። በጣም የእውነት ነው የምልሽ። ኪዩ እንግዳ በጣም አክባሪ፣ እንግዳ በጣም ተቀባይ ናት፣ በጣም መልካም ሰው ናት ምናምን ነገር የእውነት ነው የምልሽ። የእውነት እና ይኸውልሽ እና ቤት ናቸው አይደሉ? እሺ እና ቤተንም አየሁት እኮ ላይ ያለው አየሻቸው ክፍሎቹ በቃ የእንግዳ ክፍል ብዙ አለ። በፈለግሽ ጊዜ መተሽ ማረፍ ትችያለሽ። ግን ኪዩ ያው ብዙ ዛሬማ እዚህ ነው የምታድረው። ጨረስን እኮ ተነጋግረን። ዛሬማ እኔማ አልሄድም እንዴ ገና አሁን የልባችን ተባብለናል አይደል? ደግሞ መጀመሪያም እኮ ተነጋግረን የለ ኪያ እዛ እንሄዳለን አልተባባልንም? አልተባባልንም? አይ እሷም ታከብረኛለች። እንደዚህ ባዶ ቤት ሁለታችሁም ጥርግርግ ብላችሁ ሄዳችሁ እሷስ የምን ችግር? በስትክክል እያወራችሁ ነው። ሶስታችሁም ተጣብቃችሁበት ምንድነው? ምን እንዲህ ነው ምሳ የምትበሉት? አዎ እንደዚህ ነው ምሳ የምንበላው። ምን ነው ከፍቶሽ ነው? ወንድሜ ጋር እኮ ነው አይደለም ስለመጣው ነው ልጅ በጣም ከረጅም ጊዜ በኋላ ስላገኘሁ ይዛልሽ ካዲያ ስለናፈቀኝ ነው እንዴ በልኩ አድርጊው። እንደዚህ እንድትናገር አይደለም። ምንድነው የሚያስጮሃት? ይካርሉ ምንድነው የሚያስጮህ? ባለትዳር ነው። ስለናፈቀኝ ነው እኔ ስለናፈቀሽ እኮ ኮምልሽ መስዋዕት ቀለበት ለማሰር አንቺ ማስረሽ ነበር። ክፋት ታናግሪ ፕሮግራም አለን አልሄድም። ማስፈላጊ ምንድነው ቆየኛ ነገር ማንም የመጣ ነው። ምን ፈረደ? ይኸውልሽ ምን አለ መሰለሽ ሰሞኑን የሆነ ሀዘን ነበረና ሁለታችንም ተረብሸን ለምን ታስተባብላለህ? የኔና ትዳር የለሽማ ምን ማለት ነው? አልገባኝም እንዴ። ኦኬ እኮ በልኩ አድርጉት። ተጋጋበሉና ቁጭ በሉ። እዚህ ጋጁን አስፈላጊ አይደለም። ሪሉን ነው የምናገረው እኔ። ምንድነው መሪያም? ምን ነሽ ነው? ምንድነው የምትይው? እኔ ካንቺ በፊት እሱን ነው የማውቀው አይደለ? ከኋላ የመጣ የነወጣ ድሮስ ከልጅነታችን ጀምሮ አብረን ያደግን ጓደኛ ነገሮች አለ አይደለ? ለምንድን ነው ሌላ ነገር እንደዚህ ሲጀመር ጥርጣሬ ምናምን እያለብሽ እንደዚህ ጓደኛ ምናምን እንትን አይሄድም አንድ ላይ ምን ነው አላታት ጥርጣሬ ጀምር ምንም ነገር ነገር የሚዛኮ እኔና እሱ ንገራት እንጂ እኔና እሱ ማለት እኮ ከድሮ ጀምሮ እንዴ ትንሽ ያሳለፍነው ነገር ሰሞኑን በጣም ጥሩ የማይባል ደስ የማይባል ነገሮች ናቸው። ከዛ ሙድ ስላልወጣን እያንዳንዱ ነገር ትንሽ ስለሚያበሳጭ አያስፈልግም። እዚህ ነገር ውስጥ መግባት አያስፈልግም እኮ። በጣም እናመሰግናለን። ያው መሪየምም አለች ብዙ ነገር ትንከባከብሻለች ምናምን ነገር ግን አስቀድመን የያዝነው ፕሮግራም ስላለ
እሺ ተነስ እንሂድ። እማዬ እየጠበቀች እሺ አንዋር ቁጭ አትልም ወይ? አዎ እንሄድ አለብን። ቁጭ በል ማርያም እባክሽ በፈጣሪ ቁጭ በል። ስላመጣሻት በጣም ነው የማመሰግነው። እንደው አላህ በጣም ውለታሽን ይክፈልሽ። እሺ በጣም ነው የማመሰግነው። በጣም በቃ እንደዚህ ደስ ብሎኛል። ባንቺ አንዋር ንቀት ነው እኮ እንዴ! እዚህ ጋር እንግዳ መጥቶ አንቺስ ቤትሽ እንግዳ መጥቶ እሱን ይሄድ ማለት ምን ማለት ነው? ቁጭ በይ ቤትሽ ነው። ቁጭ በይ አንቺ። እኔ የምር ደስ ይላል ብዬ ነበር ያሰብኩት። አረ በጣም ደስ አላለንም? ኪዩ በጣም ደስ ብሎናል። አረ በጣም ደስ ብሎናል። የሆነ ማርያም ድንገት ስላልነገረችን ነው። እሺ ድንገት ስላልነበረችን ፈልገሽ ነው እናትሽ ጋር ማርያም እኔ እንከባከባቸዋለሁ። እሺ እኔ ተመልከች። እኔ አላንስም ማርያም እኛ እናንሰም። አንተ እዚህ ቆይ። እኔ ልጅ ኮታ ልቀቀኝ ነው ነግሬሻለሁ። አንዋር ልቀቅ። እሺ ቁጭ በይ። ምንድነው ቁጭ ምን? እሺ ቁጭ በይ አንዴ። እሺ ይኸውልሽ ሰሞኑን እየመጣ ይኸው ተደጋጋሚ እየተደወለ ነው ምናምን ነገር ብዬሻለሁ አይደል? አስፈላጊ እኔ ለማንኛውም ሰላም ሁኑ። ዛሬ ምግብ አቅርቢላቸው። ችግር የለውም እኛ ሌላ እንሰራለን። እሺ ኪዩ መጣሁ። እሺ አጠገብ ከኋላሽ ነው። እሺ ምንድነው? ይኸውልሽ ግልጽ አድርጌ ልንገርሽ፣ ምን መሰለሽ ኪዩ ያለችበት ሁኔታ ምናምን ነገር ትንሽ ጥሩ አይደለም። ምክንያቱም ትንሽ አንዳንድ ደስ የማይሉ ነገሮች ምናምን ነገር በአንድ ጉዳይ ላይ ተቀይሚያት ትንሽ እንትን ብለን ነበርና ዛሬ ነው እንትን የተባባልነው እና ለዛ ተረባብሽናል። በዚህ በተረባብሽንበት ቀን አንቺ ስለመጣሽ ያው እንደምትፈልጊው ተንከባከብሽ ላይ ይችላል እና ሁሉ ነገር አስተካክላለሽ። የልጅነት ጓደኛዬ ማረፍሽ ብዙ ማታውቂው ነገር አለ። ይሄ ነው ብዬ ብነግርሽ አይደለም እዚህ ጋር አብሮ መቀመጥ መታየት እራሱ እንደሌለባቸው ነበር የምታውቂው። ወንድሜን ምን እንዳረገችው ምን ስትሆን እንደነበር ስለማታውቂ ነው። ይኸውልሽ ቀለበት ስታስር እሷ የመጀመሪያው አይደለም ሶስተኛ ልጅ አይደለም። ያው እሷ ስለነገረችኝ ሳይሆን ማላችሁ የሆነ ነገር አለ መሰለኝ። አሁን ትንሽ ሰሞኑን ነገር አለባት። አረ መጠራጠር አይደለም ያው ባለትዳር እናት። ስለዚህ ያው የሚያፈቅር ሰው የሚወድ ሰው እኮ ትንሽ ይቀናል አይደል? አንቺ ባለቤትሽን ይዘሽ ብትመጪና ኪያን እንደዛ አላስፈላጊ ነገር ብታረግ ባለቤትሽ ይቆጣል አይደል? አንቺም ትቆጫለሽ አይደል? ማለት ምን አደረገ? ምንም አላደረግንም። እናንተ ያው ያሳልፍነው ነገር ደስ የማይል ስለነ አረ መሪያም እንዳላህ ነው ሻራዋክስ ማለት ነው። እንደዛ ተጠበቅኩ ምን በቃ ለነገር ችግር የለውም። አሁን አትጨነቃ ማለት ነው። እሺ መረግ እና በቃ ሜዳ አለብኝ። እሺ ፀሐይ እታች መጣን እንበላለን። እሺ ይኸውልሽ መሪም አንድ ነገር እንድታውቂ የምፈልገው ነገር ቢኖር ማለት ነው እንግዳ ስትመጪ ግን ለሌላ ጊዜ እንግዳም እንዳላስቀይም እኔም እንዳልቀየም ቀድመሽ ደውለሽ ንገሪኝ። እሺ በዛ ላይ ኪያ ደግሞ ላንቺ ነበር የሁሉ ነገር አዘጋጅተሽ አስቀምጥሽ የነበረው ላንቺ ነበር የሁሉ ነገር ስታደርግ። አዎ ነግረሻታል፣ ግን እንደዚህ ልታደርጊ አይደለም። ሪስፔክት እያደረግሻት ነው። እያደረግሻለሽ ነገር ትክክል አይደለም። እኔ መሪም አንቺን እኮ ነው ተከራክሬም እንደማላሳምንሽ አውቃለሁ። ተናግሬሽም እንዴ እሺ እሺ እንዴት እንደምሰራላቸው